በሴቲንግ ውስጥ በጣም በርካታ የሆኑ ሀሳቦች አሉ። ሂሯችሁ ለተመልካች ግልጽ መሆን መቻል አለበት። የሚፈልገው ነገር መታወቅ አለበት። የት ነው የሚኖረው? ምን አይነት አመለካከት አለው? ወርልድ ቪው ምን ይመስላል? ስቶሪው አለ። ከዛ ስቶሪ ጋር ሊንክ በሚያደርግ መልኩ ግን ካራክተራችሁ ዲቨሎፕ መደረግ መቻል አለበት። ሴትአፕ ሲባል ጀስት ኦርዲናሪ ወርልድ የሚባለው ነው። ካራክተራችን መጀመሪያ ላይ በሰላም ይኖራል። ያቺን ሰላሙን ልታናጋ የምትችል በድንገት የምትመጣ አንኮንትሮል የሆነች ያቺ ኢንሳይቲንግ ኢንሲደንት ትባላለች። የፊልም ምሁራን የፊልም ታሪክ የሚጀምረው ከኢንሳይቲንግ ኢንሲደንት በኋላ ነው ብሎ ነው የሚያምኑት። ወደ ቀጣዩ ስቴፕ እንሄዳለን። ኮንፍሮንቴሽን የሚባለው ስሪ አክት ስትራክቸር ውስጥ አክት 2 የሚባለው ጋር እንመጣለን። ስለዚህ አክሰፕት ሲያደርግ የመጣበትን ችግር እጋፈጣለሁ ሲል ካራክተራችን ወደ ኮንፍሮንቴሽኑ ገባ ማለት ነው። መጀመሪያ ከነበረው ሰላመኛ ከሆነው ዓለም ኮምፕሊትሊ ቀይሮ ሊጋፈጥ ችግሩን መጥቶበታል። ያን ችግር መፍታት አለብኝ፣ እንዴት ነው የምፈታው ብሎ ጉዞ ሲጀምር የሚያጋጥሙት ብዙ ችግሮች፣ ፌስ የሚያደርጋቸው ኦብስታክሎች በጠቅላላ ኮንፍሮንቴሽን ይባላሉ ማለት ነው። ካራክተራችን በጣም እንደ ስቶሪ ዲቨሎፐር ስቶሪ ስትራክቸር ውስጥ ወይም ደግሞ ስቶሪ ዲቨሎፕመንት ውስጥ ትልቁ ፓርት የሚባለው ኮንፍሮንቴሽን ነው። ፊልም ምሁራን ይሄንን እስከ 50% ይሉታል። ምክንያቱም ባለታሪካችን ወደ አዲሱ ዓለም የሚገባበት ቅድም እንዳየነው በኢንሳይቲንግ ኢንሲደንት አማካኝነት በተፈጠረበት ችግር የተነሳ ወደ አዲሱ ዓለም ይገባል። የመጀመሪያው ዓለም የሰላም ዓለም ነው። ደስተኛ የሆነበት ዓለም ነው። የለመደው ዓለም ነው። ኦርዲናሪ ወርልድ የምንለው ማለት ነው። እዚህ ጋር ግን ችግር ስላጋጠመው ይሄ ችግር ደግሞ ወደ ሌላ ዓለም እንዲገባ አድርጎታል። ምክንያቱም ዲሳይድ አድርጎ ስለመጣ ይሄን ነገር ካልተጋፈጥኩት ችግር ይመጣል። ወይ ቤተሰቤ ላይ ችግር ይመጣል፣ ወይም ደግሞ እንዲሳካልኝ ማስበው ነገር እንዳይሳካ ይሆናል። ፌስ ማድረግ አለብኝ፣ መጋጨት አለብኝ፣ ወይም ደግሞ የሚመጣውን ነገር መቀበል አለብኝ ብሎ የወሰነ ቀን ያኔ ወደዚህ ወደ ኮንፍሮንቴሽኑ ዓለም መጣ ማለት ነው። ብዙ ግጭት አለበት። አዲስ ዓለም ነው። ወደ አድቬንቸሩ ነው የሚገባው ማለት ነው። እና ትልቅ ሚሽን ነው፣ የላይፍ ሚሽን ነው። ስለዚህ ምክንያቱም ያ ሚሽን ምንድነው? ትልቁ ግቡ ካራክተራችን ወደሚወደው ዓለም፣ ወደ ለመደው ዓለም መግባት ነው። ችግር ወደሌለበት ዓለም ማለት ነው። በዚህ ዓለም ውስጥ በጣም ብዙ ትግል አለበት። ብዙ ይወርቃል፣ ብዙ ይነሳል። ያሸነፈ ይመስለዋል ግን የውሸት ድል ነው የሚሆነው። አንታጎኒስት የምንላቸው አካላት በዚህ ኮንፍሮንቴሽን ታይም ወቅት በጣም ድል የሚቀዳጁበት ነው። ካራክተራችንን በጣም የሚያሰቃዩበት፣ የሚያሸንፉበት፣ እንደውም ካራክተራችን ይሄ ኦል ኢዝ ሎስት የሚባለው ስቴጅ ጋር የሚደርስበት ማለት ነው። ሁሉን ነገር የሚያጣበት፣ በጣም የሚያለቅስበት፣ ብዙ ከባድ ምሽቶችን የሚያሳልፍበት፣ ተስፋ እስከ መቁረጥ ድረስ የሚደርስበት ነው። ወዳጅ የሚላቸው ሰዎች በዚህ ታይም ላይ ይክዱታል። ተስፋ ያደረገው ነገር ደግሞ በድንገት ከእጁ ያጣል ማለት ነው። ይሄ በጣም ረዥሙ ፓርት ስለሆነ እንደውም ተመልካቾቻችን ብዙ ጊዜ ፊልማችንን እያዩ የሚቆዩበት ፓርት ይሄ ነው። መጀመሪያው ሴታፑ ምናምን በቃ የለመደው ላይፍ ነው ምናምን አዲስ ነገር የለውም። ምን ያጋጥመው ይሁን ቴንሽኑ ፓርት፣ የሰስፔንሱ ፓርት እዚህ ውስጥ ነው ያለው ማለት ነው። ፊልም በምናይበት ጊዜ ፊልም ተመልካቾቻችን ስቶሪካችንን በሚያዩበት ጊዜ በቃ እንዲቆዩ የሚያደርጋቸው ይሄ ነው። አሁን ምን ይመጣ ይሆን? ምን ያጋጥመው ይሆን? ይህን ችግር እንዴት ይፈታው ይሆን? ወደቀ፣ ኦኬ፣ ተነሳ፣ ተስፋ ይሰንቃሉ ማለት ነው። እና ይሄ በጣም ሰፊው ፓርት ነው ማለት ነው። ከዛ ይሄኛው ኮንፍሮንቴሽን የሚባለው ፓርት ደግሞ እስከ ድረስ ነው የሚቆየው፣ እስከ ክላይማክስ ድረስ፣ እስከ ተርኒንግ ፖይንት ድረስ። ቅድም ብያቸዋለሁ። በጣም ጠላቶች የምንላቸው አንታጎኒስቶች ዋና ካራክተሮቻችንን ደካማ ጎናቸውን ያገኛሉ። አግኝተው ደግሞ ያጠቋቸዋል፣ ያሸንፏቸዋል። ብዙ ጊዜ ድልን ይቀዳጁባቸዋል። ከዛ ደግሞ ካራክተሩ ደግሞ በዛ ውስጥ ደግሞ ብዙ እየተማረ የሚያልፋቸው ነገሮች አሉ። ለምሳሌ በጣም የሚያምነው ጓደኛው ይከደዋል። ከዚህ የተነሳ ምን ይፈጠራል? ትረስት ኢሹ ይፈጠራል ማለት ነው። መጀመሪያ ላይ በነበረው ዓለሙ ሁሉንም ሰው ያምናል ብለን ብናስብ ካራክተራችን ዘን እዚህ ኮንፍሮንቴሽን ታይም ወይም ደግሞ በአክት 2 ላይ ሰው ሲክደው ያያል። ኦኬ ሁሉም ሰው አይታመንም ወደሚል አመለካከት ይመጣል ማለት ነው። አመለካከቱ ይቀየራል። ይሄ ምን ይባላል? ካራክተር አርክ ሰራ ይባላል። መጀመሪያ የነበረው አመለካከቱ ይቀየራል፣ ሽፍት ያደርጋል ማለት ነው። ሁሉንም ሰው ማመን የለብኝም ወደሚለው ይመጣል ማለት ነው። እና ካራክተር አርክ የሚሰራው ደግሞ በዚህ በአክት 2 ወይም ደግሞ በኮንፍሮንቴሽን ታይም ነው። ይሄ ሁላ እስኬት ድረስ ይሄዳል፣ እስከ ክላይማክሱ ድረስ፣ እስከ ተርኒንግ ፖይንቱ። ተርኒንግ ፖይንት የምንለው ምንድነው? ዋና ካራክተራችን የተሸነፈበትን ወይም ደግሞ ደካማ ጎኑ የሚያቅበት፣ እንዴት ማሸነፍ እንዳለበት፣ የመጣበትን ችግር ተጋፍጧል፣ ብዙ ተሸንፈዋል፣ ብዙ ደግሞ ተስፋ የቆረጠበት ታይም አለ። አሁን ግን ተስፋ የምቆርጠው በዚህ ነው፣ ስለዚህ በዚህ ወይ መሄድ አለብን
ማሸነፈው በዚህ ነው፣ ወደ ቀደመው ዓለም ወደ ሰላመኛው ዓለም መመለስ የሚችለው በዚህ መንገድ ነው ብሎ ያኔ ወደ መጨረሻው ትግል የሚገባበት ፓርት ድረስ ይሄ ኮንፍሮንቴሽን ፓርት ይባላል ማለት ነው። በጣም ረዥም ነው እና ደግሞ በጣም ኢንትረስቲንግ የሆኑ ፖይንቶች አሉት እና ይሄ ደግሞ ተርኒንግ ፖይንት የሚባለው ደግሞ ይሄ ፕሎት ፖይንት 2 የሚባለው ነው። የመጀመሪያው ፕሎት ፖይንት 1 የሚባለው ዲሳይድ ሲያደርግ ነው። በቃ ወደ አዲሱ ዓለም ለመግባት ዲሳይድ ያደረገ ሰዓት ፕሎት ፖይንት 1 ይባላል ማለት ነው። ሁለተኛው ደግሞ ይሄ የኮንፍሮንቴሽኑ የመጨረሻው ፓርት ፕሎት ፖይንት 2 ይሄ ማለት በቃ የማሸነፈው የመጨረሻው የትግል ምዕራፍ ይሄ ነው ብሎ ዲሳይድ አድርጎ ሲገባ ማለት ነው። እንዴት ጠላቱን ማሸነፍ እንዳለበት የመጣበትን ችግር እንዴት ማሸነፍ እንዳለበት አውቆ ሲገባ ያኔ ፕሎት ፖይንት 2 ይሆናል ማለት ነው። የመጨረሻው ደግሞ ሪዞሉሽን የሚባለው ነው። ሪዞሉሽን የምንለው ደግሞ የፊልማችን የመጨረሻዎቹ ፓርቶች ናቸው ማለት የድል ፓርት ነው። ካራክተራችን በጣም ችግር ውስጥ ገብቷል። እዛ ችግር ውስጥ በጣም ብዙ ተሰቃይቷል፣ ብዙ ወርቋል፣ ብዙ ተሸንፏል፣ ብዙ ተስፋ የቆረጠባቸው ፓርቶች አሉ። ወዳጁን ለይቷል፣ ጠላቱን ለይቷል። በጣም ብዙ ያለቀሰባቸው ፓርቶች አሉ። ስለዚህ ያን ሁሉ አልፎ እንዴት ማሸነፍ እንዳለበት ደግሞ አግኝቶ አውቆ የመጨረሻውን ትግል የሚያደርግበት ከጠላቱ ጋር ወይም ደግሞ ከመጣበት ችግር ጋር ወደ መጀመሪያው ለመመለስ የመጨረሻው ትግል ታግሎ የሚያሸንፍበት ፓርት ነው ሪዞሉሽን የሚባለው። ይሄ ማሳረጊያ የሚባለው ማለት ነው። ማንኛውም የፊልም ታሪክ ጅማሬ እንዳለ ሁሉ መሀል ላይም ያ ሰፊው ፓርት እንዳለ ሁሉ ደግሞ ማሳረጊያ አለው፣ መጨረሻው ደግሞ አለው ማለት ነው። ስቶሪያችሁን ዲቨሎፕ ስታደርጉ እነዚህን ሁሉ ፕሮሰሶች ተከትላችሁ ሄዳችሁ መጨረሻ ላይ ደግሞ ማለቂያ ያለው ማለት ነው። ኮንፍሮንቴሽን ላይ ብዙ ነገር ተምሯል ካራክተሩ፣ አርክ ሰርቷል፣ ተለውጧል፣ ብዙ ነገር አውቋል፣ ወርቋል። ቅድም እንዳልኳችሁ በጣም ብዙ ነገር ሀፕን ያደረገት መጨረሻ ላይ ግን ምንድነው እንዴት እንደሚያሸንፍ ቁልፉን አውቆ የሚታገልበት ከዛ ደግሞ የሚያሸንፍበት ወደኋላ መመለስ አለበት፣ ወደ መጀመሪያው ዓለም መመለስ አለበት፣ ሰላም ወደ መላበት ዓለም መመለስ አለበት ብሎ ዲሳይድ ሲያደርግ ሲታገልና ታግሎ ደግሞ ሲያሸንፍ ያኔ ሪዞሉሽን ሰራችሁ ማለት ነው። ከላይ ክላይማክስ ከሰራበት ከጦዘበት እየላላ እያሸነፈ ጠላቱም ይረታል፣ ችግሩም ደግሞ ይሸነፋል ወይም ደግሞ ይረታል ማለት ነው እና ወደ መጀመሪያው ይመለሳል። ስለዚህ ሪዞሉሽን ምንድነው? ካራክተሩ ቼንጅ አድርጓል፣ ወደ መጀመሪያው አይመለስም፣ ተቀይሯል፣ ግን የሚፈልገው ነገር ግን ሰላም ሆኗል ማለት ነው። በአጠቃላይ እነዚህ አራቱ ነገሮች በጣም መሰረታዊ ነገሮች ናቸው። ሴታፕ መስራት አለባችሁ ለታሪካችሁ። ከዛ ደግሞ ኢንሳይቲንግ ኢንሲደንት የምትባል በጣም ወሳኝ የምትባል ፖይንት መፍጠር አለባችሁ። ከዛ ኮንፍሮንቴሽን፣ ከዛ በመጣበት ችግር በኢንሳይቲንግ ኢንሲደንት ምክንያት ወደ ችግር ወደ በዛበት ዓለም ማስገባት መቻል አለባችሁ ካራክተራችሁን። ስቶሪያችሁ በዛው ልክ መጦዝ አለበት። ከዛ ደግሞ ያን ሁሉ ካየ በኋላ ሪዞሉሽን ሊኖረው ይገባል። መላላት አለበት፣ ቀዝቀዝ ማለት አለበት። ይሄ ነው ባጭሩ ስቶሪ እንዴት ዲቨሎፕ ማድረግ አለብን፣ እንዴት ስትራክቸር መስራት አለብን ስለሚለው ኤፒሶዳችን ያነሳነው ነገር ይሄ ነው። በቀጣይም ስለተለያዩ ሀሳቦች አንስተን እንነጋገራለን። ከወደዳችሁት እንግዲህ ሀሳብም ጥያቄም ካላችሁ ኮሜንት ልታደርጉልኝ ትችላላችሁ። አመሰግናለሁ።